ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ከመላው ኢትዮጵያ በሁለተኛው ምዕራፍ ተመልሷል አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው ዜናዎቹን እየመራን ማህሌት ታደለና አሸናፊ እንዳለ ከናንተ ጋር ቆይታ እናደርጋለን በቅድሚያም አርዕስተ ዜናዎቹን እናስቀድማለን የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ስራ ብቻ ሳይሆን ምርትና ምርታማነትን በማሳደግ በኩልም የላቀ ሚና እየተጫወተ እንደሚገኝ ተገለጸ። በኢትዮጵያ የሚከናወነው የበጎ ፈቃድ አገልግሎት ዘመቻ መንግስት ለተለያዩ የልማት ስራዎች የሚያወጣውን በቢሊዮን የሚቆጠር ገንዘብ ማዳን ስለመቻሉ ተጠቅሷል። በሲዳማ ክልል ባለፉት ዓመታት የተከናወኑ የአካባቢ ጥበቃ ስራዎች የአፈር ለምነትን በመጨመር ለግብርና ምርት እድገት እገዛ ማድረጋቸው ተገለጸ። አፍሪካም በወጣቶች የሥራ ዕድል ፈጠራና የኃይል አቅርቦት ላይ ትኩረት ማድረጓ ተገለጸ። የዓለም የኢኮኖሚክ ፎረም ጉባኤ እየተካሄደ ነው። በአውሮፓ ቻምፒየንስ ሊግ 7ኛ ዙር ጨዋታዎች የአርሰናልና የኢንተር ሚላን ጨዋታ በአርሰናል አሸናፊነት ተጠናቀቀ። ከስፖርት ያዝንላችሁ ጉዳይ ተመልካቾች ቆይታችሁን ከዜና ኢትዮጵያ ጋር ስታረጉ ከዚህ ከዋናው ስቱዲዮ ካዘጋጀናቸው ዘገባዎች ተጨማሪ መረጃዎችን የሚያደርሱ ሪፖርተሮቻችን በቀጥታ መስመሮቻችን ላይ ይቀላቀሉናል። እንዲሁም በአጀንዳ ጉዳያችን ላይ እንግዳ ጋብዘናል። የኦሮሚያ ክልላዊ መንግስት የ2018 በጀት ዓመት 6 ወራት የመንግስትና የድርጅት አፈጻጸም በአዳማ እየተገመገመ ነው የሚገኘው። ግምገማውን እየተከታተለች የምትገኘው ደግሞ ሪፖርተራችን ፍሬህይወት ረታናት ወደ በኋላ ተጨማሪ መረጃ ታደርሰናለች። በሌላ በኩል በባህር ዳር ከተማ የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት በወቅታዊ ጉዳዮች ዙሪያ እየመከረ ይገኛል። ይህንኑ ምክክር ደግሞ ባልደረባችን ሳሙኤል ወርቃየሁ እየተከታተለው ነው። ሙሉ መረጃውን ሰዓቱ ሲደርስ ያጋራናል። በዛሬው የዜና ኢትዮጵያ አጀንዳችን ያደረግነው ደግሞ የአረንጓዴ አሻራ መርሃ ግብርን የተመለከተ ጉዳይ ነው የሚሆነው። ለዚህ ደግሞ የብሔራዊ የአረንጓዴ አሻራ ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ወደ በኋላ እዚህ ስቱዲዮ የሚቀላቀሉ ነው የሚሆነው። አብራችሁን ሁኑ ተመልካቾች። ቀደም ሲል ያስተዋወቅናችሁንና በአጀንዳነት የምንመለከተውን ጉዳያችንን ቀዳሚ እናደርጋለን ተመልካቾች። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ስራ ብቻ ሳይሆን ምርትና ምርታማነትን በማሳደግ በኩልም የላቀ ሚና እየተጫወተ ነው። ኢትዮጵያ በአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት የምታደርገው ጥረትም በዓለም አቀፍ ደረጃ ከፍተኛ እውቅናን እያተረፈላት ነው። መሐመድ አልቃድር ዝርዝር አለው። ከጥቂት ዓመታት በፊት የኢትዮጵያ ተራሮች ተራቁተው ወንዝና ምንጮችም ደርቀው የብዝሃ ሕይወት ሀብቷ ተመናምኖ ነበር። ዛሬ ያ ምስል ተቀይሯል። ኢትዮጵያ በቢሊየን የሚቆጠሩ ችግኞችን በመትከል የደን ሽፋኗን በከፍተኛ ፍጥነት እያሳደገች ትገኛለች። መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የነደፈችው ግዙፍ እቅድን ተከትሎም የተፈጥሮ ሀብት ጥበቃ ስራዋ በአህጉሪቱ አዲስ ታሪክ የተጻፈበትም ሆኗል። ከጥቂት ዓመታት በፊት በእጅጉ አሽቆልቁሎ የነበረው የደን ሽፋን አሁን ላይ ከ23.6 በመቶ በላይ አልፏል። ይህም የአካባቢ ጥበቃ ስራን ለኢትዮጵያ የህልውና ጉዳይ መሆኑን ያረጋገጠ ስኬትም ሆኗል። ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። ነገር ግን የኢትዮጵያ የደን ሽፋን እኮ 4% የነበረበትን ጊዜ ማስታወስ እንችላለን ማለት ነው። አሁን የአረንጓዴ አሻራ ስራ እንቅስቃሴ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረው ስራ እየተሰራ ባለበት ሂደት ውስጥ አሁን በፈረንጆቹ በ23 23.6% ደርሰናል ማለት ነው።
እንግዲህ የታቀደው በ2030 እስከ 30% ለመድረስ ነው። በከተሞች በኩል የኮሪደር ልማት ያስገኘው ለውጥ በቃል ብቻ ሳይሆን በተግባር የሚታይ ውበትን አላብሷል። የወንዝ ዳርቻዎች መልካቸው ተቀይሮ ለነዋሪዎች መዝናኛ የሆኑ ይገኛሉ። በገጠሪቱ የሀገሪቱ ክፍሎች ደግሞ በየሸለቆዎቹና ተራሮች የተሰሩ የእርከን ስራዎች የዝናብ ውሃን በመሬት ውስጥ እንዲሰርጉ በማድረጋቸው ለዘመናት ደርቀው የነበሩት ምንጮች ዳግም መፍለቅ ጀምረዋል። ይህም ለማህበረሰቡ የአካባቢ ጥበቃ ብቻ ሳይሆን የህይወት ምንጭነቱን ያረጋገጠ ነው። አካባቢ በመጠበቅ ሂደት ውስጥ የሚሰሩ የአረንጓዴ አሻራ እንዲሁም ደግሞ የኮሪደር ልማት፣ የወንዝ ዳርቻ ልማቶቻችን በጣም የሚያስፈልጉን እንቅስቃሴዎችና ስራዎች ናቸው። የአረንጓዴ አሻራ የችግኝ ተከላ ስራዎቻችን የአፈር መሸርሸርን የሚጠብቅ የሚከላከል ነው ማለት ነው። ይሄ የቅንጦት ጉዳይ አይደለም። አፈር እንደ አጠቃላይ የሀገር ልማት እድገት የሚመጣበት አንዱ ሚንስ እንደመሆኑ መጠን ከዚህ አንጻር መታየት ያለበት ጉዳይ ነው። ሁለተኛ የወንዞቻችንን ብክለት ይከላከላል ማለት ነው። በፈር በመሆን የወንዞች ብክለትን የሚከላከልበት ሁኔታ እንዳለም ማየት ይቻላል። ኢትዮጵያ ውስጥ ከፍተኛ የሆኑ ድርቆች በተለያዩ ቦታ ላይ ተረስቶ እናውቃለን። ይሄ ማለት ምን ማለት ነው? በአይን ወደምታይበት ግዙፍ ወደሆነ ኢምፓክቱ እየታየ ነው ማለት ነው። የአካባቢ ጉዳይ በባህሪው በአንድ አካባቢ ላይ የሚወሰን አይደለም፣ በአንድ ድንበር ላይ የሚወሰን አይደለም። ስለዚህ ይሄ እንደ ቅንጦት አድርገን የምናየው ነገር የቅንጦት ሳይሆን በአይናችን እያየን ነው። የምግብ ዋስትናችን ላይ ችግር እየተፈጠረ ነው። በተለያዩ ቦታዎች ላይ በጣም የምንጠቀማቸው በጣም በርካታ ነገሮች አሉ፣ ተፈጥሯዊ ነገር ስለደከመብን ማለት ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የተከለቻቸው በቢሊዮን የሚቆጠሩ ችግኞች በሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረኮችም ትልቅ ዝናን አትርፈዋል። ለዓለም የገባቸውን የካርቦን ልቀት የመቀነስ ቃልም በተግባር ያሳየችበት ይኸው መንገድ ለሌሎች የአፍሪካ ሀገራትም አርአያ መሆን ችሏል። በተለይም የአረንጓዴ አሻራ መርሃ ግብሮች ተፈጥሮን የመጠገንና የመንከባከብ ስልትን የተከተለ መሆኑ ቀጣይነት እንዲኖረው በማድረግ ረገድም በዓለም አቀፍ ባለሙያዎች ዘንድ ከፍተኛ አድናቆትን አትርፏል። ኢትዮጵያ የተፈጥሮ ሚዛንን የጠበቀ ኢኮኖሚ ለመገንባት የምታደርገውን ጥረትም አጠናክራ ቀጥላለች። ተመልካቾች እዚሁ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የብሔራዊ አረንጓዴ አሻራ ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ናቸው። ከእሳቸው ጋር መጠነኛ ቆይታ እናደርጋለን። ዶክተር አደፍርስ ለጊዜዎትም ለሚሰጡን ማብራሪያ በቅድሚያ ከልብ ነው የምናመሰግነው። አመሰግናለሁ። ቀደም ብለን እንግዲህ በዜናውም ላይ ለመመልከት ሞክረን ነበር። የአረንጓዴ አሻራ ስራ በተለይ ከአካባቢ ጥበቃ ባለፈ የማህበረሰቡን የኑሮ ሁኔታ በማሻሻል ረገድ ምን የሚታይ ለውጥ አመጥቷል ማለት እንችላለን? በተለይ ደግሞ የምግብ ዋስትናን ከማረጋገጥ አኳያ የአረንጓዴ አሻራ መርሃ ግብራችን እኛ ስንገልጸው መሬት እያዳንበትና መሬት እየሰራንበት ነው እያልን ያለ ነው። ኢትዮጵያ የግብርና ሀገር ናት። ትልቁን ኢኮኖሚያችን የተመሰረተው በግብርና ላይ ነው። ነገር ግን ደግሞ መሬት በጣም የእርሻ መሬትም የግጦሽ መሬትም ሌሎች የደን መሬቶችም በደረሰባቸው ከፍተኛ የሆነ መጎሳቆል ምርትና ምርታማነታቸው በጣም በከፍተኛ ሁኔታ ቀንሶ ነበረ። በባለፉት 7 ዓመታት ተራሮቻችን እነዚህ በጣም የተጋጋጡ የተጎዱ ተራሮችን መልሶ በማልማት እርሻ መሬት ላይ ደግሞ ዛፎችን ተጨማሪ ዛፎችን በማምጣት የመሬትን ምርትና ምርታማነት በከፍተኛ ሁኔታ እያሻሻልን ነው። ነገር ግን የገበሬው ኑሮ ደግሞ አዝርዕት ላይ ብቻና እንስሳት ላይ ብቻ ተመስርቶ መቅረት ስለሌለበት ከዛፎችም ተጨማሪ ምርት ማግኘት እንዲችል አስችለናል ማለት ነው። የምንተክላቸው ዛፎች በአንድ በኩል ለግብርናውና ለእንስሳት ሀብት ልማቱ መሬትን መልሰው ይሰራሉ። ይሄንን የስርዓተ ምህዳር አገልግሎትን በማሻሻል ለምሳሌ የአፈር ለምነትን በማሻሻል ጎርፍን በመቀነስ ለድርቅ ያለንን ተጋላጭነት በመቀነስ መሬቱን ይሰራሉ። ከዛ ባሻገር ደግሞ ዛፎቹ በራሳቸው ምግብ ናቸው፣ መኖ ናቸው፣ ጥላ ናቸው። ስለዚህ እንዲህ እያደረጉ የገበሬውን ምርትና ምርታማነት ከፍ ማድረግ ብቻ ሳይሆን ደግሞ ዳይቨርሲፋይ እንዲያደርግ የተለያይነትን እንዲኖረውም በማድረግ በጣም ከፍተኛ ውጤት እያመጣን ነው። በተለይ ይሄ ኒውትሪሽን ሴኩሪቲ የተመጣጠነ ምግብ ወጣቶች፣ ሴቶች ልጆች ማግኘት እንዲችሉ የፍራፍሬ ዛፎቻችን እያደረጉ ያለው አስተዋጽኦ በጣም ከፍ ያለ ነው። ካሽ ደግሞ ገበሬዎች ከተከሏቸው ዛፎች ገበያ ሄደው ተጨማሪ ገቢ ማግኘት እንዲችሉም ከፍተኛ አስተዋጽኦ እያደረገ ነው። ስለዚህ በምግብ ዋስትናችን ላይ ከፍተኛ ድርሻ ይዞ እያሳየ ነው የአረንጓዴ አሻራ መርሃ ግብር።
በተለያየ መንገድ ነው አስተዋጽኦ የሚገለጸውና ምናልባት ዶክተር የዚህ የኢትዮጵያ የተፋሰስ ጥበቃ ስራዎቿን በራሷ ነው የምትከውነው። ነገር ግን ደግሞ ተቀባይ ሀገራት አሉ፣ የታችኛው ተፋሰስ የምንላቸው ሀገራት የኢትዮጵያን ውሃ ተቀብለው የሚጠቀሙና እነዚህ ሀገራት ደግሞ የውሃ ዋስትናቸውን ለማረጋገጥ በኢትዮጵያ ለሚደረጉ የአካባቢ ጥበቃ ስራዎች በገንዘብም በቴክኖሎጂም ድጋፍ ሲያደርጉ አናይምና ይህን ተግዳሮት እንዴት ያነሱታል? በተለይ ደግሞ ተጠቃሚው ይክፈል ወይም ደግሞ ዩዘር ፔይስ የሚል ዓለም አቀፍ ፕሪንሲፕል አለና ከዚህ አኳያ እንዴት ይመለከቱታል? ይሄ በጣም ተገቢ ጥያቄ ነው። እስካሁን ድረስ እስቲ ስራውን ሰርተን መሬት ላይ በአረንጓዴ አሻራ መርሃ ግብር የተጎዱ መሬቶች እንዲያገግሙ እናርግና የጠፉ ወይም ደግሞ የተጎዱ ስርዓተ ምህዳር አገልግሎቶቻችንም እንመልስና እናሳይ የሚለውን ናሬሽን ይዘን ነበረ ስንሰራ የነበረው። እስቲ ልማቱ ይቅደምና እንደዚህ አይነት ጥያቄዎች ደግሞ ቀጥለው ይመጣሉ ብለን ያዘገየነው ጥያቄ ነው። አዘርዋይስ ዓለም ላይ ያለ ነው። የታችኛው ተፋሰስ ሀገራት ለምሳሌ አሁን ናይል ቤዚንን የተመለከትን እንደሆነ ሌሎችም ሀገር አቋራጭ በርካታ ወንዞች አሉ ኢትዮጵያ። እነዚህን ውሆች ጠብቀን አቆይተን በበቂ መጠን ለታችኛው ተፋሰስ ሀገራት መላክ እንደ ሀገር ግዴታ አለብን። ይሄ ተፈጥሯዊ ግዴታ ነው። ነገር ግን ደግሞ እኛ ይሄንን ስራ ስንሰራ እነዛ ከታችኛው ተፋሰስ ያሉ ሀገሮች ቁጭ ብለው ይሄንን ውሃ መጠበቅ ወይም ደግሞ ሌላ የስርዓተ ምህዳር አገልግሎቶችን መጠበቅና መጠቀም ብቻ ሳይሆን መተው ሊያግዙ ይገባል። ይሄ በፋይናንስ ማገዝ መቻል አለባቸው፣ በቴክኖሎጂ ማገዝ መቻል አለባቸው። የላይኛው ተፋሰስ ሀገራት እንዲህ አይነት እይታዎችን ዘላቂ ልማት ድንበር ተሻጋሪ የሆኑ ልማቶችን ሲሰሩ አፕሪሼት ማድረግ አለባቸው፣ እውቅና መስራት መቻል አለባቸው። አሁን ኢትዮጵያ የታችኞቹን ተፋሰስ ሀገራት ለምሳሌ እነ ሱዳንን እነ ግብፅን በቀጥታ ላይኛው ተፋሰስ ላይ ተራሮቻችንን በማልማት የዝናቡን ሁኔታ በማስተካከል በቤዚን ውስጥ ጥሩ ውሃ እንዲፈስ አመቱን ሙሉ ዘላቂነት ባለው መልኩ ውሃ እንዲፈስ እሱ ብቻ አይደለም ደግሞ ጎርፍንም በመከላከል አደጋንም በመከላከል ጭምር ውሃን አቆይተን በድርቅ ጊዜያቸውም ጭምር ውሃ እንዲያገኙ ትነትን በመቀነስ ጭምር ለምናረገው ከፍተኛ የሆነ አስተዋጽኦ አሁን ኢትዮጵያ ጥያቄ ማቅረብ ያለባት ጊዜ ላይ ደርሰናል። ምክንያቱም መሬት ላይ የሚታይ ልማት አምጥተናል። አካባቢያችንን በማልማት የደን ሽፋናችንን ከፍ በማድረግ የተጎዱ እነዚህ ተፋሰሶች ወደ ልምላሜ እንዲመለሱ በማድረግ በዚህም የተነሳ የስርገት መጠን የውሃ የስርገት መጠን ከፍ እንደሚል ጥናቶቻችን ያሳያሉ። አሁን የአባይ ቤዚንን ብቻ እንኳን የአባይ ተፋሰስን ለብቻው እንኳን ካየነው አንደኛ ይሄ ንዲቪያ የምንለው የመሬቱ የአረንጓዴ መጠን ወይም የአረንጓዴ ሽፋን ከፍ ብሏል። የከርሰ ምድር ውሃችንም እዛ ቤዚን ውስጥ ከፍ ብሏል። ይሄ ማለት ለታችኛው ተፋሰስ ሀገሮች ቀጥተኛ የሆነ ኢኮኖሚያዊ እና አካባቢያዊ ማህበራዊ ጠቀሜታ ነው ማለት ነው። ለዚህ ኢትዮጵያ ካላት ሀብት ቀንሳ ማህበረሰቧን አድክማ አንቀሳቅሳ ለሰራችውና ላመጣችው ውጤት የታችኛው ተፋሰስ ሀገሮች በገንዘብም በሐሳብም በቴክኖሎጂም ሊደግፉ እንዲችሉ የኢትዮጵያ መንግስት አሁን በሚኬደው መንገድ ሄዶ ቴብላቸው ላይ ማስቀመጥ ያለብን ጊዜ ላይ ነው ያለነው ማለት ይቻላል። ዓለም አቀፍ ደግሞ መርሆዎችም አሉት ብዬ አስባለሁኝ። ምናልባት ዶክተር አሁን ሲያነሱ ነበረ የአባይ ተፋሰስ እንኳን ግብጽና ሱዳንን ብንወስድ ኢትዮጵያ በተፈጥሮ የታደለችው ወንዝ ነው። ከዛ በኋላ ደግሞ በማልማት ደግሞ አሁን እንዳይቀንስ የምታደርገው ጥረት አለ። እሱን በማገዝ በኩል ሚናቸውን እንዲወጡ የሚያግዙ ዓለም አቀፍ መርሆዎች፣ አሰራሮች እንዴት ይደግፏታል ኢትዮጵያ? አሉ። ኢትዮጵያ የመጀመሪያው የትኛውም ተፈጥሯዊ ሀገር በሱ ድንበር ውስጥ በሱ ቴሪቶሪ ውስጥ ያለውን የትኛውንም የተፈጥሮ ሀብት የመጠቀም የማይገሰስ መብት አለው ማለት ነው። ልክ ሌሎች ሀገሮች እንደሚያደርጉት ማዕድን ቢሆን፣ ውሃ ቢሆን፣ መሬት ቢሆን፣ ማህበረሰብ ቢሆን ይሄንን በሱ ቴሪቶሪ ውስጥ ያለውን ሀብት በአግባቡ ተጠቅሞ ልክ ሌሎቹ ሀገሮች እንዳደጉት የማደግ መብት አላት። ስለዚህ ኢትዮጵያም በራሷ ድንበር ውስጥ የፈለቁ ውሆችን አስፈላጊ ለሆነው የኢኮኖሚ ልማት ጥቅም ላይ ማዋል ይሄ ዓለም አቀፍ ሕግ የሚደነግግላትና የሚፈርድላት ነው። ነገር ግን ኢትዮጵያ በታሪኳ ከምንገኝበት የመሬት አቀማመጥ የተነሳ እኛ አገር ላይ ተፈጥረው የኛን አገር አረስርሰው እንደገና ደግሞ ለጎረቤት ሀገሮቻችን የሚያልፉ በርካታ ድንበር ተሻጋሪ ወንዞች አሉን። ይሄ ሚሊዮኒያ ሲፈስ ነው የኖረው። ነገር ግን በባለፉት በርካታ ዓመታት በተፈጠረ ትልቅ ችግር ማለት ነው የተፈጥሮ ሀብት በመመናመኑ ምክንያት እነዚህ አባይን ጨምሮ ሌሎቹም ወንዞች ላይ ማለት ነው ሌሎቹም ደግሞ የስርዓተ ምህዳር አገልግሎቶች ለምሳሌ ብዝሃ ሕይወት ሊሆን ይችላል ለድርቅ ያለን
ተጋላጭነት የመቋቋም ለጎርፍ ያለን ተጋላጭነት የመቋቋም አቅም ተናክቷል። ይሄንን መልሰን እንድናመጣ የጠፉ ምንጮች መመለስ እንዲችሉ ወንዞች እንዲደረጁ የጎርፍ እንዲቀንስ የድርቅ ተጋላጭነት እንዲቀንስ ብዝሃ ሕይወት እንዲጠበቅ እነዚህን አረንጓዴ የሆኑ ስራዎችን ስንሰራ ከርመናል። ለዚህ የታችኞቹ ተፋሰስ ሀገራት እውቅና መስጠት መቻል አለባቸው። ኢኮኖሚያዊና ቅድም እንዳልኩት በቴክኖሎጂም የመደገፍ ግዴታ አለባቸው። እነዚህ በሃይድሮሎጂ በውሃ የምንገናኛቸው ሀገሮች ብቻ አይደለም ይሄን ማድረግ ያለባቸው፣ ግሎባል ኮሚኒቲውም ጭምር መደገፍ አለበት። ምክንያቱም በአረንጓዴ አሻራ መርሃ ግብር 46-47 ቢሊዮን ችግኝ ተከልን ስንል እስከዛሬ ድረስ ወደፊትም ይሄንን በጣም አስፍተን መሄድ ይኖርብናል። ምክንያቱም የመጣንበት መንገድ እጅግ መልካም ቢሆንም አሁንም ኢትዮጵያ ውስጥ ደን ይጨፈጨፋል። አሁንም በጣም የተጎዳ በርካታ መሬት አለ። አሁንም ገና የፍራፍሬ ዛፎች በርካታ ገበሬዎች ጋር መድረስ መቻል አለባቸው። ይሄንን ስናረግ ለግሎባል ኮሚኒቲውም ጭምር ነው። ለነዚህ በውሃ በወንዝ ለምንገናኛቸው የአፍሪካ ሀገሮች ብቻ ሳይሆን አንደኛ ይሄንን ሐሳብ አንጥተን እንደ ሀገር ቢሊዮን ችግኝ አፍልቶ መትከል መንከባከብ እንደሚቻል ያሳየች ሀገር ነች። ግሎባል ኮሚኒቲው እውቅና መስጠት ጀምሯል። አሁን ባለፈው ኤፍኤኦ የዓለም የምግብ ድርጅት የኢትዮጵያን አረንጓዴ አሻራ መርሃ ግብር እውቅና ሰጥቷል በዓለም አቀፍ ደረጃ። እንደገና እዚህ የተፈጠረ ባዮማስ ውስጥ የምንይዘው ካርበን አለ። ሶ ግሎባል ዋርሚንግን ይሄንን የዓለምን የሙቀት መጠን ከመቀነስ አንጻር ከፍተኛ አስተዋጽኦ ስለሚኖረው ዓለም አቀፉ ማህበረሰብም ሩቅ ያለው ሩቅ ምስራቅ የምንለውም ሳይቀር አስተዋጽኦ ማድረግ አለበት። ይበልጡን ደግሞ ዕለታዊ ፍጆታቸው ከኛ አገር የሚነሱ ወንዞች ላይ ከኛ አገር የሚነሱ ሌሎች የስርዓተ ምህዳር አገልግሎቶች ላይ ዲፔንድ የሚያደርጉ አገራት አሁን በውል መጥተው በሚታይ ደረጃ የኢትዮጵያን ስራ ኮምፐንሴት ማድረግ ይኖርባቸዋል። ምክንያቱም ኢትዮጵያ ይሄንን በመስራቷ ተጠቃሚ ስለሚሆኑ ማለት ነው። የኢኮኖሚ እድገታቸውም ዘላቂ መሆን ስለሚችል ማለት ነው። በጣም ጥሩ። ዶክተር አደፍርስ ወርቁ የብሔራዊ አረንጓዴ አሻራ ቴክኒክ ኮሚቴ አስተባባሪ ለሰጡን ሙያዊ ማብራሪያ ከልብ ነው የምናመሰግነው። ጥሩ ቀን ይሁንልዎት። አመሰግናለሁ። በእንጀራ ጉዳይ ከሀገር ብንወጣ ልባችን ያለፈውን የኖርነውን አይዘነጋ። በበዓል አብረን ያሳለፍነው በጨዋታ የደመቅነው በፈገግታ ያንጸባረቅነው ሁሉ አሻራው ውስጣችን ይቀራል። ያለንን ለወዳጅ ዘመድ ስናካፈል ደግሞ የቦታን ርቀት ሽሮ በዓሉ ምሉ ይሆን። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ፋስት ፔይና ወገን ሴል እንዲሁም በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ የኢትዮጵያ ንግድ ባንክ በእያንዳንዱ ዶላር 10 ብር ጉርሻ ወዲያውኑ ያበረክትልዎታል። በተጨማሪም እስከ ጥር 23 2018 ድረስ ከ50 ዶላር ጀምሮ ሲላክሎ በርካታ ደንበኞችን ባለድል የሚያደርገውን የ10 ሺህ ብር የስጦታ ካርድ ሽልማት ዕጣ ቁጥር ያገኛል። ከያለንበት አብሮነታችን ይጠንክር፣ ደስታን እንጋራ። መልካም የጥምቀት በዓል። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ሰው ተኮር የሆነ የመኖሪያ ቤት ተደራሽነት አካሄድ በርካቶች የተሻለ ኑሮ እንዲያገኙ አድርጓል። ቤት ከድህነት ክብርንና የተረጋጋ የኑሮ ሁኔታ ጋር የተሳሰረ ነው። የመለወጥ ተስፋን በተግባር ያሳየ ጭምር ነው። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። አሁን ደግሞ ሪፖርተሮቻችን በቀጥታ መስመሮች ተገኝተው ተጨማሪ መረጃዎችን ወደሚያጋሩባቸው ጉዳዮች ነው የምናልፈው። በብልጽግና ፓርቲ የተገኙ ውጤቶችን ለማስቀጠልና ለማስፋት አመራሩ በትጋት መስራት እንዳለበት ተገለጸ። የኦሮሚያ ክልላዊ መንግስት የ2018 በጀት ዓመት 6 ወራት የመንግስትና የድርጅት አፈጻጸም በአዳማ እየገመገመ ይገኛል። ከክልል እስከ ቀበሌ በመዋቅር በተሰራው ስራ የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ተስፋ ሰጪ ስራ የተሰራ ቢሆንም ቀሪ የቤት ስራዎች መኖራቸውንም የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናግረዋል።
በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ፍሬዎት ረታ በቀጥታ መስመራችን ላይ ትገኛለች። ፍሬዎት እንደምን ውለሻል? አጠቃላይ በመድረኩ ላይ የተነሱ ሀሳቦች ጥቅል ምልከታቸው ምን ይመስላል? አመሰግናለሁ አሸናፊ። እንዴት ዋላችሁ? እንግዲህ በመድረኩ ላይ የክልሉ ርዕሰ መስተዳደር ሽመልስ አብዲሳና የክልሉ ቅርንጫፍ ብልጽግና ኃላፊ ከፍያለው ተፈራ ተገኝተዋል። በዚህም ላይ ተገኝተው የመክፈቻ ንግግር አድርገዋል። ድህነትን፣ ኋላ ቀርነትን፣ የብልሹ አሰራርን አመራሩ በስራው ታግሎ ታሪክ ማድረግ እንዳለበት ርዕሰ መስተዳደሩ አንስተዋል። ከዚህም ባሻገር ታዲያ በክልል ውስጥ የተለያዩ የልማትና የመልካም አስተዳደር ስራዎች እንደተሰሩ እነዚህም ስራዎች ታዲያ በአመራሩ ቁርጠኝነትና ሌት ተቀን በመልፋት የተገኙ በመስዋዕትነት የተገኙ ውጤቶች መሆናቸውን ያነሱት ርዕሰ መስተዳድሩ አመራሩ በዚህ እንዳይኩራራና ማህበረሰቡ የሚፈልገው ከዚህም ባሻገር በርካታ ስራዎችና ጥያቄዎች ስላሉ እነሱን መመለስ ላይ ትኩረት እንዲያደርግ አሳስበዋል። በተለይም ደግሞ በመንግስት የተጀመሩ ኢኒሼቲቮች አሉ። እነዚህ ኢኒሼቲቮች የሀገርን እንዲሁም ደግሞ የዜጎችን ሁለንተናዊ ብልጽግና ሊያረጋግጡ የሚችሉ ስለመሆናቸው አንስተው አመራሩ በዚህም ላይ ሌት ተቀን ትኩረት አድርጎ እንዲሰራ አቅጣጫ አስቀምጠዋል። በዚህ መድረክ ላይም ቀደም ብዬ እንዳነሳሁት እንግዲህ የክልሉ ቅርንጫፍ ፓርቲ ጽህፈት ቤት ኃላፊ ከፍያለው ተፈራ እሳቸውም ተገኝተዋል። በመንግስት በብልጽግና መንግስት ማለት ነው የተለያዩ የልማት ስራዎች የተከናወኑና የሀገርን ብልጽግና አሁን ሊያደርጉ የሚችሉ በርካታ ስራዎች እየተሰሩ ስለመሆናቸው አንስተዋል። ከዚህም ውስጥ ማሳያው አንዱ እንግዲህ የአገልግሎት አሰጣጥን ከማዘመን አንጻር በመንግስትና በዜጎች መካከል ያለውን እምነት እያዳበረ እንደሚገኝ አንስተዋል። በዚህም እንደማሳያ ያደረጉት በክልሉ የአንድ ማዕከል አገልግሎት ከዚህ በፊት በ5 ከተሞች ላይ የነበረውን ወደ 11 ከፍ በማድረግ በማህበረሰቡ ዘንድ በመልካም አስተዳደር ላይ እንዲሁም ደግሞ በአገልግሎት አሰጣጥ ላይ ሲነሱ የነበሩ ቅሬታዎች ምላሽ እየተሰጣቸው ስለመሆኑ አንስተዋል። ለጊዜው ያለኝ መረጃ ይሄን ይመስላል። አሸናፊ ፍሬዎት፣ ለመረጃዎች እናመሰግናለን። ጥሩ ቀን ይሁንልሽ። በባህር ዳር ከተማ ሰላምን ከማስፈን ጎን ለጎን እየተከናወኑ የሚገኙ የልማት ስራዎችን ለማፋጠን በጋራ ልንሰራ ይገባል ሲሉ በከተማው የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች ተናገሩ። በባህር ዳር ከተማ የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት በወቅታዊ ጉዳዮች ዙሪያ እየመከረ ነው። ቀጣዩ ሀገራዊ ምርጫ ሰላማዊ፣ ነጻና ዴሞክራሲያዊ ሆኖ እንዲከናወን ተፎካካሪ ፖለቲካ ፓርቲዎች ሚናቸውን ሊወጡ እንደሚገባም በመድረኩ ተጠይቋል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየሁ ነው። በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆየህ? በድጋሚ ነው በዜና ኢትዮጵያ የተገናኘ ነው። በምክክር መድረኩ ላይ በባህር ዳር እየተከናወኑ በሚገኙ የልማት ስራዎች እንዲሁም የማህበረሰቡን ተጠቃሚነት ከማጠናከር አኳያ ተፎካካሪ ፖለቲካ ፓርቲዎች ምን ሀሳቦችን አነሱ? አያይዘህ ደግሞ ፓርቲዎቹ በጋራ በመስራት ረገድም ያላቸው ሀሳብ ምንድን ነው? አመሰግናለሁ። በድጋሜ በባህር ዳር ከተማ የሚንቀሳቀሱ ወደ 9 የሚደርሱ ተፎካካሪ የፖለቲካ ፓርቲዎች በተለያዩ ወቅታዊ ጉዳዮች ዙሪያ እየመከሩ ይገኛሉ። የዚሁ የውይይት መድረክ አንዱ አጀንዳ ደግሞ በተለይ በከተማ እየተከናወኑ የሚገኙ ሰላምን ከማስፈን ጎን ለጎን እየተከናወኑ በሚገኙ የልማት ስራዎች ዙሪያ በተለይ የፖለቲካ ፓርቲዎች በጋራ ከመስራት አኳያ ቅንጅትን ከማጠናከር አኳያ ዓላማው ያደረገ ነው። በሌላ መልኩ ደግሞ የፊታችን ግንቦት ወር ላይ የሚካሄደውን ሀገራዊ ምርጫን በተለይ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ከማን ምን ይጠበቃል በሚለው ዙሪያ ለመምከር ዓላማው ያደረገ የውይይት መድረክ ነበረ እየተካሄደ የነበረው ማለት ነው። በዚህም ታዲያ በርካታ ሀሳቦች ተነስተዋል። በተለይ በብልጽግና ፓርቲ የባህር ዳር ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞላ ሁሴን የተለያዩ ሀሳቦችን አነስተዋል። በተለይ እንደ ከተማ አስተዳደር ደረጃ ማለት ነው በመንግስትና በፓርቲ እየተከናወኑ የሚገኙ የልማት ስራዎችን ከዚሁ ባሻገርም ሰላምን ለማስፈን እየተከናወኑ የሚገኙ ስራዎችንም እንዲሁ ሀሳባቸውንና ማብራሪያዎችን ሰጥተዋል። ከነዚህም መካከል በተለይ እንደ ሀገር አቀፍ ደረጃ እየተከናወነ የሚገኘው የኮሪደር ልማት ስራ በተለይ በባህር ዳር ከተማ ደረጃ ለየት ባለ መልኩ ጣናን ለነዋሪዎችና ለማህበረሰቡ በገለጸ መልኩ እየተከናወነ መሆኑን አስረድተዋል። ሌሎችም በተለይ የመልካም አስተዳደር ችግሮችን ሊፈቱ የሚችሉ ስራዎችም ተጠናክረው መቀጠላቸው ነው የገለጹት። ከነዚህ መካከል በተለይ በአገልግሎት አሰጣጥን ከማዘመን አኳያ መሶብ የአንድ ማዕከል አገልግሎት በከተማ አስተዳደሩ ደረጃ በተግባር ወደ ስራ ገብቶ በተለይ በርካታ አገልግሎቶችን እየሰጠ እንደሚገኝ አንስተዋል። ከዛ ባሻገርም እንግዲህ የመንገድ ሽፋንን ከማሳደግ የንጹህ መጠጥ ውሃ አቅርቦትና ሌሎችም መሰረታዊ
መሰረተ ልማቶችን ከማስፋፋት አኳያ በርካታ ስራዎች እየተሰሩ እንደሚገኙ አስረድተዋል ማለት ነው። ታዲያ እነዚህ ስራዎች ሲከናወኑ በተለይ ባለፉት ዓመታት የነበሩ የጸጥታ ችግሮችን ወደ ሰላም በመመለስ ጎን ለጎን የተሰሩ ስራዎች ናቸው። በዚህ ረገድ ታዲያ ማህበረሰቡም ሌላውም የፖለቲካ ፓርቲዎችም ጭምር ሚናቸው ከፍተኛ እንደነበር ገልጸዋል ማለት ነው። በተለይ አሁን በከተማዋ ሙሉ በሙሉ በሚባል ደረጃ ሰላም መስፈኑን ገልጸዋል። ይህንን ለማጠናከር እንዲሁም እየተጀመሩ የሚገኙ የልማት ስራዎችን በማጠናከር በኩል ተፈካካሪ የፖለቲካ ፓርቲዎች ሚናቸውን እንዲወጡም ጠይቀዋል። በእነዚህ ስራዎች ታዲያ በርካታ የተፈካካሪ የፖለቲካ ፓርቲዎች የተሳተፉት ማለት ነው ሀሳብና አስተያየቶችን ሰጥቶ ነበር። መንግስት በተለይ በከተማዋ ያከናውናቸው የሚገኙ የልማት ስራዎች የማህበረሰቡን ተጠቃሚነት የሚያረጋግጡ ናቸው የሚሉ ሀሳቦችን አንስተዋል። እነዚህን የልማት ስራዎች አጠናክሮ ማስቀጠል ይገባል፣ እኛም በዚህ በኩል ሚናችንን እንወጣለን የሚሉ ሀሳቦችን ያነሱት። በተለይ ሰላምን ከማስፈን አኳያ በተለይ ከአመት አሁን ከጊዜ ወደ ጊዜ ያለው የከተማ ሰላም አንጻራዊ ሰላም እየተረጋገጠ መጥቷል። በተለይ እንግዲህ በከተማ አልፎ አልፎ የሚስተዋሉ ወንጀሎችን መከላከል ያስፈልጋል። በዚሁም እኛ የተፈካካሪ የፖለቲካ ፓርቲዎችም ከጸጥታ ኃይሉም ጋር ጭምር በጋራና በቅንጅት ከማህበረሰቡ ጋር በቅንጅት እንሰራለን የሚሉ ሀሳቦችን ነው ያነሱት ማለት ነው። በፊታችን ግንቦት ወር ላይ የሚካሄደው ሀገራዊ ምርጫም ፍትሃዊ፣ ታማኒና ነጻ እንዲሁም ዴሞክራሲ ሆኖ እንዲጠናቀቅም በተለይ ተፈካካሪ የፖለቲካ ፓርቲዎች ማህበረሰቡን በማንቃትና የግንዛቤ ማስጨበጫ ስራዎችም ጭምር በመስራትም ጭምር በጋራ እንሰራለን የሚሉ ሀሳቦችን አንስተዋል። በዚህ ረገድ ገዢው ፓርቲም በተለይ ለተፈካካሪ ፓርቲዎች ድጋፎችንና አስፈላጊው ምክክር መድረኮችን በማዘጋጀት ሚናውን ይወጣል ብለን እንጠብቃለን የሚሉ ሀሳቦችን ያነሱበት የውይይት መድረክ ነበር። ለጊዜው ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል፣ መልካም ቀን። በዝርዝር ወደምንመለከታቸው ጉዳዮች ተመልሰናል። ባለፉት ዓመታት የተከናወኑ የአካባቢ ጥበቃ ስራዎች የአፈር ለምነትን በመጨመር ለግብርና ምርት እድገት እገዛ ማድረጋቸውን ርዕሰ መስተዳድር ደስታ ሌዳሞ ተናገሩ። በሲዳማ ክልል የ2018 የተቀናጀ የተፋሰስ ልማት ስራ በሰሜን ሲዳማ ዞን በሀዌላ ወረዳ ቅሾ ተፋሰስ ተጀምሯል። ዘመቻው 147 ሄክታር መሬት ላይ ከ1.5 ሚሊዮን በላይ የማህበረሰብ ክፍሎችን በማሳተፍ እንደሚከናወንም ተጠቁሟል። ሚካኤል ገዙ ተጨማሪ አዘጋጅቷል። በሲዳማ ክልል ሀዌላ ወረዳ የሚገኘው የቅሾ ተፋሰስ የተፈጥሮ ሀብት በዘፈቀደ አጠቃቀም ምክንያት ተጎድቶ ቆይቷል። ታዲያ በባለፉት ዓመታት በተከናወነው የተፋሰስ ልማት ስራ አካባቢው በማገገሙ ለነወጣት በላይነህ ሆርሴ የስራ ዕድል ተፈጥሮላቸዋል። ሎሶ ዳንቹ ጋሪኒ ሎንሳ ነውሞ ድንከ ስራጥተና ስራጥተ ኡነንከ ሎሲ ባስ ዳንቸው ከዚህ በፊት ስራ አልነበረኝም። የተፋሰስ ስራ ከተጀመረ ወዲህ ግን በአካባቢው ላይ ለውጥ መጥቷል። እኛም ይህን ተከትለን በማህበር ተደራጅተን ንብ ማነብ ጀምረናል። በጣም ጥሩ ስራ እየሰራን ነው። አካባቢያችን በመጠበቁ ተጠቃሚ መሆን ጀምረናል። በተደራጀ የህዝብ ተሳትፎ በክልሉ በሁሉም አካባቢዎች ለአንድ ወር የሚቆይ የተፈጥሮ ሀብት ጥበቃ ስራ ተጀምሯል። ዘመቻው በ147 ሄክታር መሬት ላይ ከ1.5 ሚሊዮን በላይ የማህበረሰብ ክፍሎችን በማሳተፍ እንደሚከናወን ተጠቁሟል። 678 ንዑሳን ተፋሰሶችን በመምረጥ 147 ሄክታር ይለማል። ለዚህም ከ1.5 ሚሊዮን በላይ ሰዎች ይሳተፋሉ ብለን ለይተን በእቅድ መሰረት ዛሬ ስራዎች ተጀምሯል። በሁሉም አካባቢ እንደሚታወቀው ባለፉት ዓመታት በርካታ የተቀናጀ ተፋሰስ ልማት ስራዎች በመከናወናቸው የአፈርና ውሃ ጥበቃ ስራ እንዲሁም ደግሞ ሌሎች ከአረንጓዴ አሻራ ልማት ስራ ጋር ተያይዞ ያሉ ለውጦች ተመዝግበዋል። ከምርት ውጪ የሆኑ አካባቢዎች ምርት መስጠት የጀመሩበት የተፋሰስ ልማት ትልቅ ትሩፋት ነው ብለን ነው የምንወስደው። በስነ ስርዓቱ ላይ የተገኙት የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ በባለፉት ዓመታት የተከናወኑ የአካባቢ ጥበቃ ስራዎች የአፈር ለምነትን በመጨመር ለግብርና ምርት እድገት እገዛ ማድረጉን ገልጸዋል። ሰው በተረጋጋ ሁኔታና በተሻለ ሁኔታ እንዲኖር ከዚህ በፊት የተሰሩ ስራዎች ከፍተኛ አስተዋጽኦ አድርገዋል። ማህበረሰቡም ያንን በማየት ከተግባራዊ እንቅስቃሴውን በመማር ራሱ ሰርቶ አካባቢውን ያሻሻለ በመሆኑ በከፍተኛ ፍላጎትና ፈቃደኝነት በሚሊዮን የሚቆጠር ህዝብ ተነሳስተው ያለምንም ክፍያ በእንዲህ አይነት ደረቅ ቦታ ከአካባቢው ጋር ታግለው ያልተመቸን አካባቢ የተመቸ ለማድረግ በከፍተኛ መነሳሳት እየሰራ ነው ያለው። ይሄ ስራ የሚታይ ተጨባጭ ውጤት አምጥቷል። የአካባቢው ነዋሪዎች ከዚህ ቀደም ጥሩ ውጤት በመመልከታቸው በስራው በንቃት ለመሳተፍ መዘጋጀታቸውን ተናግረዋል። ከዚህ በፊት እየተሰራ ቆይቷል። የተሰራ በተቆየው ስራ ለውጥ መጥቷል። ይህን ለውጥ ያየ ሰው በነቂስ ወርቶ ስራውን ለማስቀጠል ዛሬ በዚህ ስፍራ እንደምታዩት
ያው በነቂስ ወጥቶ እየሰራ ይገኛል። እኔም ለዚህ ስራ ተሳታፊ ስለሆንኩ በጣም ደስ ይለኛል። በዘመቻ ስራው በክልሉ የባህር ዛፍ ተክል በአፈር ለምነት ላይ የሚያሳድረውን ጉዳት ለመከላከል ከእርሻ መሬቶች ላይ የማንሳት ስራ በትኩረት እንደሚከናወን ተገልጿል። በዚህም ከዘመቻ ስራው ጋር በተቀናጀ መንገድ ከ8500 ሄክታር የእርሻ መሬት ላይ ለማንሳት ታቅዷል። መሬትን በአግባቡ መጠበቅ ለሁሉም የልማት ሀብቶች ምንጭ በመሆኑ የአፈርና ውሃ ጥበቃ ስራን በትኩረት መስራት ያስፈልጋል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህን የተናገሩት የ2018 ዓ.ም ክልላዊ የተቀናጀ የተፋሰስ ልማት በኮንሶ ዞን በይፋ በተጀመረበት ወቅት ነው። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው በክልሉ ለዘንድሮ የተፋሰስ ልማት 1384 ተፋሰሶች መለየታቸውን ገልጸው በዚህም 159000 ሄክታር ስነ አካላዊና ስነ ህይወታዊ ስራ ተሰርቶለት እንደሚለማ አስረድተዋል። በዘንድሮ የተፋሰስ ልማት ስራ ለስነ አካላዊና ለስነ ህይወታዊ ስራ ልዩ ትኩረት እንደሚሰጠው ጠቅሰው የስነ ህይወታዊ ስራዎች በሚሰራባቸው አካባቢዎች ፍራፍሬና እንሰት በስፋት በመትከል ከተረጅነት ወደ ረጅነት ለመሸጋገር ይሰራል ማለታቸውን የዘገበው ሪፖርተራችን ተመስገን ተስፋዬ ነው። ሰው ተኮር የሆነ የመኖሪያ ቤት ተደራሽነት አካሄድ በርካቶች የተሻለ ኑሮ እንዲያገኙ አድርጓል። ቤት ከድህነት ክብርንና የተረጋጋ የኑሮ ሁኔታ ጋር የተሳሰረ ነው። የመለወጥ ተስፋን በተግባር ያሳየ ጭምር ነው። በኢትዮጵያ በመከናወን ላይ ያሉ የመኖሪያ ቤት ልማት ስራዎች በቤተሰብ ደረጃ ደህንነታቸው የተጠበቀ ዘላቂና አስተማማኝ መኖሪያዎችን በማስፋት የኑሮ ሁኔታን በማሻሻል ላይ ይገኛሉ። ምንም እንኳን የመኖሪያ ቤት ፍላጎት አሁንም ከፍተኛ ቢሆንም የኢትዮጵያ መንግስት መደበኛ የቤት አቅርቦትን ከማህበራዊ ድጋፍ ጋር በማቀናጀት ሰፊ ስራዎችን እያከናወነ እንደሚገኝ የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመላክታል። ቀጣይነት ካላቸው የከተማና የህብረተሰብ ተኮር የቤት ልማት መርሃ ግብሮች በተጨማሪ ዓመታዊ የክረምት በጎ ፈቃድ አገልግሎት የመንግስት ዋነኛ መርሃ ግብር ሆኖ ቀጥሏል። ይህ መርሃ ግብር በጎ ፈቃደኞችንና የመንግስት ተቋማትን በማስተባበር በፈራረሱ ቤቶች ውስጥ ወይም ለጎርፍ አደጋ በሚጋለጡ አካባቢዎች የሚኖሩ አረጋውያንና የአቅመ ደካማ ዜጎችን ቤቶች የመጠገንና የመገንባት ስራ ያከናውናል። በእነዚህ የተቀናጁ ጥረቶች አማካኝነት በሺዎች የሚቆጠሩና ለችግር ተጋላጭ የሆኑ አባወራዎችና ማወራዎች አስተማማኝ መጠለያ ማግኘት የቻሉ ሲሆን ይህም እንደ ሀገር አካታች ልማትን ለማረጋገጥና የኑሮ ደረጃን ለማሻሻል ኢትዮጵያ እውን እያደረገች ያለውን የማያቋርጥ እድገት ያሳያል ሲል ጽህፈት ቤቱ ገልጿል። ከዚሁ ጋር በተገናኘ በኢትዮጵያ በሚከናወነው የበጎ ፈቃድ አገልግሎት ዘመቻ መንግስት ለተለያዩ የልማት ስራዎች የሚያወጣውን በቢሊዮኖች የሚቆጠር ገንዘብ ማዳን ተችሏል። በዚህም የሚሊዮኖች ህይወት ተሻሽሏል። አለሚልፉ ተጨማሪ ዘገባ አላት። በበጋው የፀሐይ ግለት በክረምቱ የዝናቡ ሽንፍር ደሳሳ ጎጇቸው ውስጥ ሆነው ስጋትና ጭንቀት የዘወትር ስንቃቸው የነበሩ ወገኖች ዛሬ አዲስ ተስፋ ሰንቀዋል። ባለፉት ጥቂት ዓመታት የመደመር መንግስት ልዩ ትኩረት ሰጥቶ በሰራባቸው ሰው ተኮር የልማት ፕሮጀክቶች የበርካቶች ስቃይ አብቅቶ በደስታ አምባ ተተክቷል። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ያስጀመሩት ሀገር አቀፍ የበጎ ፈቃድ አገልግሎት ዘመቻ ዛሬ ላይ ትልቅ ውጤት እያመጣ ይገኛል። በእንደዚህ አይነት አሳዛኝ ህይወት የሚኖሩ ሰዎች ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። አንድም ብር አይከፍሉም፣ ንጹህ ቤት ይቀበላሉ። ይህ ማለት የኑሮ ደረጃቸው ትናንት ከነበረበት በጣም አስከፊ ሁኔታ ኦቨርናይት የተሻሻለ ነገር ያገኛሉ ማለት ነው። ቤት አንዱ ኢንዴክስ አንዱ መለኪያ ስለሆነ ይህ ከሀገር እስከ ትንሿ ቀበሌ ድረስ የወረደው ንቅናቄ በየዓመቱ ከ25 ሚሊዮን በላይ በጎ ፈቃደኞችን በማሳተፍ ላይ ይገኛል። እነዚህ በሚሊዮን የሚቆጠሩ ዜጎች በነፃ በሰጡት ጉልበት፣ ዕውቀትና ቁሳቁስ መንግስት ለተለያዩ የልማት ስራዎች ሊያወጣው የነበረውንና በዓመት በአማካይ ከ20 ቢሊዮን ብር በላይ የሚገመት ሀብትን ማዳን ችሏል። ብዙ ኢትዮጵያ እናቶቻችን ይህንን ሲያገኙ ማየትና ሲስቁ ማየት ብቻ ነው የምንፈልገው። ለዚህ ዓላማ ኢትዮጵያውያን
አሁንም ሳትሰለቹ ሳታክቱ እንጀምር። ዘንድሮ መቆም የለበትም። አምና ሰርቶ ዘንድሮ መሰልቸት አይሆንም። ገና ነው ኢትዮጵያ፣ መቀጠል አለበት። እንበርታ፣ እንስራ። ከሰራን የሚለወጥ የሚቀየር ሀገር ነው ያለን። የሚያመላክተውም ይሄንን ነው። በጎነት ለኢትዮጵያ ከፍታ በሚል እሳቤ የሚከናወነው ይህ አገልግሎት ለአቅመ ደካሞች መጠለያን ከመስጠት ባለፈ የዜጎችን ጤና በመጠበቅና ለተማሪዎች የትምህርት ቁሳቁስ ድጋፍ በማድረግ ረገድ የጎላ ሚና እየተጫወተ ይገኛል። በአጠቃላይ እነዚህ ሰው ተኮር ስራዎች ለዜጎች እፎይታን ከመስጠታቸው በላይ ኢትዮጵያን ወደ ከፍታ ማማ ለማድረስ የሚደረገውን የጋራ ርብርብ በተግባር ያሳዩ ሆነዋል። ባለፉት ዓመታት የተተገበሩ የማክሮ ኢኮኖሚ ማሻሻያዎች የተዛባውን ኢኮኖሚ ወደ መረጋጋት እንዲሻገር አድርገዋል። የዲጂታል የፋይናንስ አገልግሎት መስፋፋትን ጨምሮ አካታች የፋይናንስ አገልግሎቶች መስፋፋታቸው የዚሁ ውጤት ሆኖ ይጠቀሳል። ባየሙላት ከ7 ዓመት በፊት የነበረው የኢትዮጵያ ኢኮኖሚ ተከታታይ እድገት የተመዘገበበት ቢሆንም በጎን በኩል ፈጣን የዋጋ ግሽበት፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሬ እጥረትና ሌሎችም የማክሮ ኢኮኖሚ መዛባትን ባስከተሉ ችግሮች የተተበተበ ነበር። በዚሁ ወቅት የፋይናንስ ዘርፍ ተቋማት አሰራራቸው ባለመዘመኑና የኢኮኖሚውን እንቅስቃሴ መደገፍ አለመቻሉ የማክሮ ኢኮኖሚ መዛባት ችግርን አስከትሎ ቆይቷል። የኢትዮጵያ ኢኮኖሚ ካጋጠመው መዛባት ወደ መረጋጋት እንዲሻገር ከ2011 ዓ.ም ጀምሮ የተተገበሩ የኢኮኖሚ ማሻሻያዎች ለፋይናንስ ዘርፍ አቅጣጫ ቀያሪ ሆነዋል። የፋይናንስ አገልግሎትን ተደራሽና ቀላል የማድረግ የመሳሰሉ የፋይናንስ ዘርፉን ከውድቀት ስጋት ወደ እድገት ሞተርነት የቀየሩ ውጤቶችንም አስገኝቷል። ፋይናንሻል ሴክተሩ ለማክሮ ስብራቱ ከፍተኛ ድርሻ ነበረው። መልሰን ልናርቅ ስንፈልግም ፋይናንሻል ሴክተሩን እያንዳንዷን በተን ፈትሸን መግራት ካልቻልን በስተቀር ያ የምንለውን ስብራት ልንቀርፍ አንችልም። ለምሳሌ አንዱ በፋይናንሻል ሴክተር ያለው ችግር ጥራት ያለው ሰርቪስ ነው። ደሞዝ ወስጄ ለእናቴ 100 ብር ለመላክ ብፈልግ መጀመሪያ መደወል አለብኝ ባንክ ቤት ሂጂ ብዬ። ከዛ ባንክ ቤት መሰለፍ አለብኝ። 100 ብር እኮ ነው። ሰልፍ ወረፋ ከበዛ ደግሞ ከሰዓት ና ልባል እችላለሁ። ከሰዓት ደግሞ ተመልሼ ካስገባው በኋላ ፋክስ ተበላሸ ሊባል ይችላል። ከሁለት ቀን በኋላ ደውዬ ደረሰሽ ማለት አለብኝ። ለ100 ብር ጊዜውና ገንዘቡ ኤፊሽንት አይደለም፣ ጥራት ያለው ሰርቪስ አይደለም የሚሰጠው። አሁን ግን አንድ ሰው ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ያለ አንድ ወዳጅ የኔን የኤሌክትሪክ ቢል መክፈል ቢፈልግ በቀላሉ መክፈል ይችላል። ያ ባለው ተቋም ባለው ሀብት ላይ ጥራትና ዘመናዊነት መላበስ በራሱ ኤፊሽንሲን ያሳድጋል። የማክሮ ኢኮኖሚ ማሻሻያው ያመጣቸው አዳዲስ አሰራሮች የባንክና የፋይናንስ አገልግሎትን ቀልጣፋና ምቹ ለማድረግ የገንዘብ ማዘዋወሪያን ጨምሮ የዲጂታል አገልግሎት እንዲስፋፋ አድርጓል። ዲጂታል የፋይናንስ አገልግሎት የተጠቃሚውን ጊዜና ገንዘብ ከብክነት የሚያድንና ምርታማነትን የሚጨምር ሲሆን በኢኮኖሚው ላይ የሚታይ ለውጥ አምጥቷል። በአጭር ጊዜ የተጠቃሚዎች ቁጥር መጨመሩን አሃዛዊ መረጃዎች ያስረዳሉ። ለምሳሌ ዲጂታል አካውንቶች ብዛት 254 ሚሊዮን ደርሰዋል። ከ26 ሚሊዮን ተነስቶ የትራንዛክሽን አካውንቶች ብዛት 320 ሚሊዮን፣ የክሬዲት አካውንቶች ብዛት 8.3 ሚሊዮን። ፋይናንስ ተደራሽነት ከ41 ሺህ ወደ 618 ሺህ እንግዲህ ያው ፖስም ኤቲኤምንም ጨምሮ ነው። በፐርሰንቴጅ ለመግለጽ ይቀበላል። 15 እጥፍ ነው ያደገው። ፋይናንሻል ኢንክሉዥን ላይ እየሰራ ያለው ስራ አጠቃላይ የፋይናንስ ተደራሽነት ከ47 በመቶ አሁን ወደ 65 በመቶ አድጓል። ከአቅርቦት አንጻር ያው ገና ይቀረናል። በቀጣይ ትኩረት የምመጣበት ነው የሚሆነው። የዲጂታል ፋይናንስ አገልግሎት ዜጎች ቴክኖሎጂን ተጠቅመው አገልግሎትን እንዲያገኙ ስለሚያስችል አካታችነትን ይዞ መጥቷል። ይህም በየአካባቢው ያለ ሀብትን በማሰባሰብ ወደ ኢንቨስትመንት እንዲገባ ብሎም ለኢኮኖሚው እድገት ተጨማሪ አቅም እንደሚሆን ባለሙያዎች ያስረዳሉ። ዲጂታል ግን ከሆነ ሁሉም እጁ ላይ የባንክ አገልግሎት ማግኘት የሚችልበትን አክሰስ ነው የምንፈጥርለት። ይሄ የባንኪንግ ሰርቪስን ወይም የፋይናንሻል ማርኬቱን የሚያሰፋ ነው እና ለብዙዎች ተደራሽ የሚያደርግ ነው። ይሄ ደግሞ ተደራሽ ሆነ ማለት ቅድም እንዳልኩት ብዙዎች ሴቪንጋቸውን ማሳደግ የሚችሉበት ሴቪንጋቸውን ብቻ አይደለም ደግሞ የተበድረው
በጣም ውጤታማ በሆነ ኢኮኖሚ ዘርፍ ላይ መስራት የሚችሉበትን ነገር የሚያመቻችላቸው የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ የሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። በማክሮ ኢኮኖሚ ማሻሻያው ብሔራዊ ባንክ ባደረጋቸው የባንክ አሰራር ማሻሻያዎች የባንኮች የተቀማጭ ገንዘብ ማደግ፣ የተበላሸ ብድር መጠን መቀነስ፣ ለግሉ ዘርፍ የብድር አቅርቦት መሻሻልና በሌሎች መመዘኛዎች የፋይናንስ ዘርፉ ጤናማ እንዲሆን አድርጓል። በአጠቃላይ የባንኪንግ ስርዓቱ በምናይበት ጊዜ በአሁኑ ወቅት የፋይናንስ ዘርፋችን ጤናማ፣ በቂ ካፒታል ያለው ትርፋማ ዘርፍ ሆኖ ነው ያለው። ይሄ በሪፎርሙ የተገኘ ትልቅ ውጤት ነው። በቀጣይ ጊዜያትም በኢኮኖሚ ማሻሻያዎቹ የተገኙ ውጤቶች ላይ አዳዲስ የፋይናንስ አገልግሎት በመጨመር የተረጋጋ ኢኮኖሚን ለማጽናት ትኩረት ተሰጥቷል። ውጤታማ የገቢ አሰባሰብ ስርዓት ለጠንካራ ሀገረ መንግስት ግንባታ ወሳኝ ነው። ለዚህ ደግሞ የገቢ አሰባሰብ ስርዓቱን ማዘመን የግድ ይላል። በያዝነው በጀት ዓመት በ6 ወራት ውስጥ ብቻ 709 ቢሊዮን ብር ገቢ ተሰብስቧል። ይህም ካለፉት 6 ዓመታት ጋር ሲመሳከር የ115 ቢሊዮን ብር ብልጫ አለው። ሰናይት ብርሃኔ በዚህ ጉዳይ ላይ ያሰናዳችኋል። 709 ቢሊዮን ብር የገቢዎች ሚኒስቴር በዚህ በጀት ዓመት ከሐምሌ እስከ ታህሳስ መጨረሻ ያሳካው የገቢ መጠን ነው። በቅርብ ዓመታት ውስጥ እንኳን ብናይ ይህንን ያህል የገቢ መጠን በግማሽ ዓመት ሳይሆን በዓመታት ውስጥ የሚሰበሰብ ነበር። ከሀገራዊ ለውጡ በፊት በነበሩት 6 ዓመታትም ኢትዮጵያ በድምሩ 694 ቢሊዮን ብር ገቢን ነበር የሰበሰበችው። በተያዘው በጀት ዓመት የተሰበሰበው ገቢ ግን የ6 ዓመቱን በ6 ወራት ማሳካት የተቻለበት ነው። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። ጠንካራ ሀገረ መንግስት ግንባታን በእጅጉ ከሚወስኑት ጉዳዮች ውጤታማ የገቢ አሰባሰብ አንዱ ነው። በውጭ እርዳታ ላይ ጥገኛ መሆን ሉዓላዊነትን ጥያቄ ውስጥ የሚከት በመሆኑ ኢትዮጵያ የራስ ወጪን በራስ ገቢ ለመሸፈን ትልቅ ትኩረትን ሰጥታለች። የገቢ አሰባሰቡን ለማዘመንም የታክስ አስተዳደር ስርዓቱ ላይ ባለፉት የለውጥ ዓመታት በርካታ ማሻሻያዎች ተደርገውበታል። ተገማች የታክስ አስተዳደርን እውን ለማድረግም በግብር ሕጉና የጉምሩክ አስተዳደር ላይ የሕግ ማሻሻያዎች ተደርገዋል። ከፌዴራል መንግስት ግብር ከፋዮች በ2011 በዲጂታል ዘዴ ግብር ያሳወቁ 10.1 በመቶ ብቻ የነበሩ ሲሆን በ2017 ዓ.ም 94 በመቶ የሚሆኑት ግብር ከፋዮች ግብራቸውን በኢፋይል አሳውቀዋል። በተመሳሳይ በኤሌክትሮኒክስ ዘዴ ግብር የከፈሉ የግብር ከፋዮች በ2011 ከነበረበት ዝቅተኛ ደረጃ በ2017 ወደ 64 በመቶ አድጓል። በኢትዮጵያ የገቢ መጠንን ለማሳደግ ከተለመደው አሰራር የተላቀቀና ዘመኑን የሚመጥን የገቢ ስርዓትን ለመዘርጋት በትኩረት እየተሰራ ነው። ማንኛውም ያደገ የተሻለ የታክስ አስተዳደር ስርዓት ያላቸው ሀገራት የሚለኩበት አንዱ ከታክስ ቱ ጂዲፒ ጥምርታ በተጨማሪ የዲጂታል ስርዓት በመዘርጋት ለግብር ከፋዮች ምቹነትን ከመፍጠር አንጻር ያላቸው ሁኔታ ነው። ከዚህ አኳያ መሰረታዊ የሚባሉት የዲጂታል ፕላትፎርም አማራጮች ደግሞ የኤሌክትሮኒክ ታክሴሽን ስርዓትን መዘርጋት፣ ግብር ከፋይ በየቢሮው መሄድ ሳይጠበቅበት ኢፋይል የሚያደርግበትና ኢፔይ የሚያደርግበት ስርዓትን መዘርጋት ነው። በሌላ በኩል አስከትዬ የማነሳው ግብይትን መቆጣጠር የሚያስችል
የኤሌክትሮኒክ ደረሰኝ ስርዓት ወይም ኢኢንቮይሲንግ የሚባሉት ኮር የታክስ አስተዳደር ፋውንዴሽን ናቸው። ከታክስ ዲጂታይዜሽን አኳያ ለታክስ አስተዳደሩ ብቻ ሳይሆን ለግብር ከፋዩ ከታክስ አስተዳደሩ ጋር ግጭት የሚፈጥሩ በተለይ ከሐሰተኛ ደረሰኝ ጋር ከውሳኔ አሰጣጥ ጋር ከመረጃ አጠቃቀም ጋርና የታክስ ኮምፕላያንስ ኮስትን ከመቀነስ አኳያ እጅግ መሰረታዊ ለውጥ ሊያመጣ የሚችል ሪፎርም ሰርተናል ማለት ነው። በ10 ዓመቱ መሪ የልማት እቅድ ሀገራዊ ወጪን ሙሉ በሙሉ በሀገር ውስጥ ገቢ ለመሸፈን ግብ ተቀምጧል። በዘርፉ በተደረጉ ማሻሻያዎችም ተጨባጭ ውጤቶች እየተገኙበት ነው። በ2002 ዓመተ ምህረት የገቢዎች ሚኒስቴር ገቢ 35 ቢሊዮን ብር የነበረ ሲሆን በ2017 በጀት ዓመት 900 ቢሊዮን ብር ገቢን ማሳካት ተችሏል። በተያዘው በጀት ዓመት በሀገር አቀፍ ደረጃ 2.5 ትሪሊዮን ብር የሚጠጋ ገቢ ለመሰብሰብ ታቅዷል። ከነዚህ ውስጥም 1.5 ትሪሊዮን ብሩ በገቢዎች ሚኒስቴር፣ 1 ትሪሊዮን ብር በክልሎች የሚሰበሰብ ይሆናል። በኢትዮጵያ በፋይናንስ ዘርፍ እየተከናወኑ የሚገኙ ሪፎርሞች የፋይናንስ አካታችነትና ተደራሽነትን ለማሳደግ እያገዙ ስለመሆናቸው ተገለጸ። ከአዲስ ቀን የዜና መሰናዶ ጋር ቆይታ ያደረጉት በካፒታል ገበያ ባለስልጣን የፈቃድና ምዝገባ ዳይሬክቶሬት ኃላፊ ኢድሪስ ሱልማን በበኩላቸው ሪፎርሞቹ በርካታ ተቋማት ላይ ለውጥ እያስገኙ ስለመሆናቸው በመግለጽ የብሔራዊ ዲጂታል መታወቂያ በሂደት ውስጥ ከፍተኛ ሚና እንዳለው ተናግረዋል። ይሄ አካታችነትና ከኢንክሉዥን ወይም አክሰሲቢሊቲ ከምንለው አንጻር ትልቅ ፋይዳ የሚኖረው ነው ማለት ነው። በተለይም ደግሞ ይህንን አገልግሎት ከመስጠት አንጻር የፋይዳ ናሽናል አይዲ በጣም ትልቅ ሚና ያለው ነው እዚህ ውስጥ ማለት ነው። ምክንያቱም እነዚህን አገልግሎቶች ተደራሽ ለማድረግ በሚደረጉ ጥረቶች ላይ የመጀመሪያውና ትልቁ ቁልፍ ሚና የሚኖረው አንድን ግለሰብ ማንነቱን ማረጋገጥ ነው። ለዚህም ደግሞ የናሽናል አይዲ ወይም ፋይዳ የምንለው ትልቅ አጋር ይሆናል ማለት ነው ለዚህ ሪፎርም ወይም ለዚህ ስርዓት። ከፋይናንስ ዘርፉ ሪፎርም ውጤቶች መካከል ስለሆነው የካፒታል ገበያ ያብራሩት ኃላፊው ካፒታል ገበያ በኢትዮጵያ መጀመሩ ለኢኮኖሚ እድገት ወሳኝ ስለመሆኑ አብራርተዋል። ካፒታል ገበያ እንደሚታወቀው ከዚህ ከሀገር በቀል ሪፎርም ወይም ሆም ግሮን ኢኮኖሚ ሪፎርም ከምንለው አንዱ ትሩፋት ነው ማለት እንችላለን። በጣም ዘግይተን የጀመርነው ነገር ነው ከሌሎች ሀገሮች አንጻር፣ በተለይም ከጎረቤት ሀገሮቻችን ከሌሎችም በአፍሪካም ካሉ ዓለም አቀፍ ሀገራት በጣም ዘግይተን የጀመርነው ግን በጣም አስፈላጊ ለኢኮኖሚያችን አስፈላጊ ነገር ነው። በቀላል አማርኛ ካፒታል ገበያ የሚባለው ከስሙም ለመረዳት እንደምንችለው ገበያ ነው። ነገር ግን ገበያው የምን ገበያ ነው የሚሆነው? ትርፍ ያላቸው ወይም ትርፍ ገንዘብ ያላቸው ኢንቨስተሮች አሉ። በባንክ ሊሆን ይችላል በተለያየ ሁኔታ። ሌላ ደግሞ ካፒታል የሚፈልጉ ደግሞ ኩባንያዎች ሊሆኑ ይችላል፣ መንግስት ሊሆኑ ይችላሉ ማለት ነው። ወይም የገንዘብ የሚፈልግ ኩባንያ ሊኖር ይችላል ማለት ነው። ስለዚህ ሁለቱን የሚያገናኝ ገበያ ነው፣ ማርኬት ነው ካፒታል ማርኬት የምንለው ወይም የካፒታል ገበያ የምንለው ማለት ነው። አፍሪካ በወጣቶች የስራ ዕድል ፈጠራና የኃይል አቅርቦት ላይ ትኩረቷን አድርጋለች። ሶስተኛ ቀኑን በያዘው የዓለም የኢኮኖሚክ ፎረም ጉባኤ ላይ በዘርፉ ኢትዮጵያ ያከናወነቻቸው አመርቂ ተግባራት ተዋውቀውበታል። ሳምሶን ገድሉ ተጨማሪ አለው። የ2026ቱ የዓለም ኢኮኖሚክ ፎረም በዘንድሮ ጉባኤው ከ200 በላይ ውይይቶች እንደሚደረጉበት ይጠበቃል። ከጂኦፖለቲካው እስከ ሰው ሰራሽ አስተውሎት ለአየር ንብረት ለውጥ ያለው አበርክቶ ድረስ ይመከርበታል። በስዊዘርላንዷ ዳቮስ የጀመረው ጉባኤው ግን ዛሬ የትናንቱን ያህል በቀላሉ ለዓለም ኢኮኖሚያዊ ምህዳር የሚበጁ እርምጃዎችን ለመጀመር ማነቆቹ ብዙ ናቸው። የዓለም ጂኦፖለቲካዊ ቁመና እንደ ቀድሞ አይደለም። ከመካከለኛው ምስራቅ እስከ እስያ፣ ከምዕራቡ ዓለም እስከ አፍሪካ በርካታ ለውጦች ወደ ጠረጴዛው ብቅ ብለዋል። እንደ ምዕራባውያኑ በ2050 ወጣት የሰው ኃይሏ 2.5 ቢሊዮን በላይ ይደርሳል ተብሎ የተገመተላት ሰፊ የተፈጥሮና የሰው ሀብት ባለቤት የሆነችው አፍሪካ በዘንድሮ የፎረሙ ጉባኤ ላይ ድምጿን ከፍ አድርጋ እያሰማችም ትገኛለች። በየዓመቱ 30 ሚሊዮን ወጣቶች ወደ ስራው ዓለም የዕለት እንጀራን ፍለጋ የሚፈሱባት አፍሪካ በየዓመቱ መፍጠር የምትችለው የስራ ዕድል ግን ከ3 ሚሊዮን ፈቅ የሚል አይደለም። ይህንን ክፍተት ለመሙላት አፍሪካ ያላትን የእርስ በርስ የንግድ ልውውጥ
ማጎልበት የግድ እንደሆነም በጉባኤው ተነስቷል። ኢትዮጵያ ይህንንም አስባ ለአፍሪካ ነጻ የንግድ ቀጠና የህግ ማዕቀፍ ጭምር በመዘርጋት ወደ ትግበራ ለመግባት አይኗን አላሸችም። በተለይ በኢትዮጵያ የተተገበሩት ሀገር በቀል የኢኮኖሚ ሪፎርሞች አምራች ኢንዱስትሪውን አቅም በማጎልበትና ተጨማሪ ሀብትና ለወጣት የሰው ኃይሏ የስራ ዕድልን መፍጠር መቻላቸውን የገንዘብ ሚኒስትሩ አህመድ ሽዴ በጉባኤው ላይ አንስተዋል። ሌላኛው የአህጉሪቱ ፈተና የኃይል አቅርቦት ሲሆን ዛሬ ላይ ከ600 ሚሊዮን በላይ አፍሪካውያን ከመደበኛ የኃይል አቅርቦት ርቀው በጨለማ እየዳከሩ እንደሚገኙ ሪፖርቶች ይጠቁማሉ። ይህንን ክፍተት አስቀድማ የተረዳችው ሀገር ኢትዮጵያ የታላቁ ህዳሴ ግድብን ጨምሮ በጉያዋ ከታቀፈቻቸው ታዳሽ የተፈጥሮ ሀብቶች ኃይልን በማመንጨት ከራሷ አልፋም ለቀጠናዋ ብርሃን እየሆነች ትገኛለች። ወትሮም ቢሆን መተባበርና በጋራ መልማትን ቅድሚያ ያደረገች ኢትዮጵያ ለቀሪው የአፍሪካ ክፍል ማሳያ የሚሆኑ ተግባራትን ለመከወን ሰንፋ አታውቅም። ዓለም ለገጠማት የኢኮኖሚ ፈተና መውጫ ቀዳዳን ለማበጀት በጋራ በመምከር መፍትሄዎችን ለማፈላለግ ያለመው ጉባኤው በቀጣይ ቀናት በጂኦፖለቲካዊ ጉዳዮች ላይ በስፋት እንደሚመክርም ይጠበቃል። በኢትዮጵያ እየተከናወነ ያለው ሀገራዊ ምክክር ሁሉንም አሳታፊና ዘላቂ ሰላምን የሚያረጋግጥ እንዲሆን እየተሰራ ስለመሆኑ ተገለጸ። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በምክክሩ ተሳታፊ እንዲሆኑ በርካታ ስራዎች ስለመከናወናቸው ተጠቁመዋል። ተስፋዬ ጫኔ ተጨማሪ አዘጋጅቷል። በኢትዮጵያ የትላንት የታሪክ ሂደቶች የተከሰቱ ችግሮች ወደ ነገ ተሻግረው የሀገር ሰላምና እድገት ሰንኮፍ እንዳይሆኑና ያለመግባባት መንስኤ የሆኑ አበይት ችግሮችን ካፈሙዝ ይልቅ በጠረጴዛ ዙሪያ በሚደረግ የሰለጠነ ውይይት መድረክ ለመፍታት ሀገራዊ ምክክር ተጀምሮ በሂደት ላይ ይገኛል። ምክክሩ ለሀገርና ዜጎች ብልጽግናና አንድነት የጎላ አበርክቶ እንዲኖረው በሚል በእርግጥም ኢትዮጵያ እየመከረች ነው። ከኢቲቪ ዳጉ ወቅታዊ ዝግጅት ጋር ቆይታ ያደረጉ ባለሙያዎችም በእርግጥም መመካከር ለኢትዮጵያና ኢትዮጵያውያን ላለመግባባታቸው ፍቱን መድኃኒት ስለመሆኑ ያላቸውን እምነት ይናገራሉ። ዘላቂ ሰላምን ለማምጣት ምክክር በጣም ጥሩ ነው። በዛ ላይ ያለው ድርሻ ምንድን ነው ሲባል በዛ ደረጃ ላይ ምን አለው? ሰላም የተረጋገጠ ዘላቂ ሰላም እንዲሰፍን ወይም ይሄ ላስቲንግ ፒስ የሚባለው በራሱ የሂደት ውጤት ነው። በአንድ ቀን የሚመጣ አይደለም። እኔና አንቺ እንነጋገራለን፣ ከዛ ሌላ ሰው ጨምረን እንነጋገራለን፣ ከዛ ደግሞ ያ ሁሉ አድርገን ካልሆነ በተቋም ደረጃ እንነጋገራለን። መጨረሻ ጉዳያችን ይዘን ወደ እንሄዳለን፣ ወደ ፍርድ ቤት እንሄዳለን፣ ህዝብ ይዳኘናል። በዚህ ሂደቶች ውስጥ ሊያልፍ ይችላል። የሰላም ሂደት መተማመንና እርቅን ያጎለብታል። በማህበረሰብ መካከል፣ በጎሳዎች መካከል፣ በብሔሮች መካከል፣ በተቋማት መካከል መተማመንን በይበልጥ እየፈጠረ ይሄዳል። በሌላ በኩል ደግሞ እንደ ኢትዮጵያ ባለ ብዝሃ መልክ ሀገር ዘላቂ ሰላምን ሁሉንም ባሳተፈ ሂደት ውስጥ ማድረግ እንደሚገባም ተጠቁሟል። በአሁኑ ወቅት ይህን ሁኔታ በመሰረቱ መቀየር አስፈላጊ ሆኖ በመገኘቱ አንደኛ፣ ሁለተኛ ይህንን በመቀየር ሂደት ውስጥ በተወሰነ አካል በመንግስት ወይም የተወሰኑ አካሎች የሚወጡት ኃላፊነት ሳይሆን እንደ አገር በጋራ ቁጭ ብለን ማት አለብን የሚል እምነት ያዘለ በመሆኑ የኢትዮጵያ ህዝቦች በተወካዮቻቸው አማካኝነት በድርጅት መልክ ያሉት ህጋዊ ድርጅት ያላቸው ወይም ሰውነት ያላቸውም ደግሞ በተወካዮቻቸው አማካኝነት ባልተደራጀ መልክ ያሉትን እንደ ኢትዮጵያ አርሶ አደሮች፣ ወጣቶች፣ የንግዱ ማህበረሰብ እና ሌሎችም ተወካዮቻቸውን በመምረጥ በኢትዮጵያ ውስጥ ያጋጠመውን ወደፊት እንዳንሄድ ጠንካራ አገረ መንግስት እንዳይኖረን፣ ጠንካራ ልማት እንዳይኖረን ያደረገንና መሳሪያን ያማዘዘን ያገዳደለንን ጉዳይ ተመካክረን እንድናልፍ የኢትዮጵያ ሀገራዊ ምክክር ተቋቁሞ በመስራት ላይ ይገኛል። በኢትዮጵያ በትላንት ክስተቶችና የታሪክ ቁርሾች ጦር መማዘዝ ባህል እስከሚሆን ድረስ ፍላጎትን በኃይል ለማስፈጸም የተሞከሩበት አጋጣሚዎች አያሌ ስለመሆናቸው ያስታወሱት ባለሙያዎቹ ድርጊቱም ቀላል የማይባል ሰብአዊ፣ ምጣኔ ሀብታዊና ሌሎች ምስቅልቅሎች ስለማስከተሉም አብራርተዋል። ተፈጥሯዊ የሆነ የሀሳብና የግብ ልዩነት፣ የፍላጎት ልዩነት አንዱ በሌላ ላይ በኃይል ለማስፈጸም በሚደረገው እንቅስቃሴ ኃይልን ወደ መጠቀም ከአስተሳሰብ ተነጋግሮ ከመፍታት ይልቅ አንዱ የሌላውን ህሳቤ በኃይል ለመጫን ሙከራዎች ሲደረጉ ቆይቷል። እንዳነሳሽው እነኚህ ሙከራዎች ወደ ተለያዩ ግጭቶች፣ የኃይል ግጭቶች አምርተናል። በዛም ጉዳቶች ደርሷል። በሰው ላይ ጉዳት ደርሷል፣ በአገር ላይ ጉዳት ደርሷል። ኢኮኖሚያዊና ማህበራዊ ጉዳቶችን ለማስተናገድ ተቸግረናል ወይም ተገደናል። ሀገራዊ ምክክሩ አካታችና አሳታፊ እንዲሆን ለማድረግ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በብቃት ስለመሳተፋቸውም ተነስቷል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ስፖርት ዘገባችን አለፍን።
የአውሮፓ ቻምፒየንስ ሊግ 7ኛ ዙር ጨዋታዎች ትናንት መደረግ ሲጀምሩ ተጠባቂ የነበረው የአርሰናልና ኢንተር ሚላን ጨዋታ በአርሰናል አሸናፊነት ተጠናቋል። በሌላ ጨዋታ ማንቸስተር ሲቲ በኖርዌው ክለብ ቦዶ ግሊምት ሲሸነፍ አሰልጣኝ ፔፕ ጋርዲዮላ በጎዶሎ ተጫዋቾች ጥሩ ተጫውተናል፣ ለቀጣይ ጨዋታዎች ግን ራሳችንን ማሻሻል አለብን ሲል ተናግሯል። ሀና ታሪኩ ዝርዝር አላት። የአውሮፓ ቻምፒየንስ ሊግ የ7ኛ ዙር ጨዋታዎች ትላንት ምሽት በተለያዩ የአውሮፓ ከተሞች መደረግ ጀምረዋል። በቻምፒየንስ ሊጉ የሳምንቱ የመጀመሪያ ቀን ተጠባቂ ጨዋታ አርሰናል ኢንተር ሚላንን 3-1 በማሸነፍ በመድረኩ ድንቅ ጉዞን እያደረጉ ካሉ ክለቦች መካከል በመሆን ወደ ጥሎ ማለፉ ተቀላቅሏል። ሁለቱ ክለቦች በሊጎቻቸው መሪ መሆናቸው ደግሞ ጨዋታው ከባድ እንደሚያደርገው ቢገመትም አርሰናል ግን ጠንካራ መሆኑን ያሳየበት ጨዋታ ሆኖም አልፏል። በጁሴፔ ሜዛ በተደረገው ጨዋታ የአርሰናልን 2 ግቦች ብራዚላዊ ገብርኤል ጀሱስ ሲያስቆጥር በጨዋታው ተቀይሮ የገባው ቪክቶር ዮኬሬሽ ሌላኛውን ግብ አክሎ መድፈኞቹ ጨዋታውን ድል እንዲያደርጉም አስችሏል። የኢንተር ሚላንን ብቸኛ የማስተዛዘኛ ግብ ደግሞ ሱቺች ከመረብ ያሳረፈ ተጫዋች ነው። የዘንድሮ የአውሮፓ ቻምፒየንስ ሊግ ከተጀመረ ጀምሮ ያደረጋቸውን 7ቱንም ጨዋታዎች በማሸነፍ ብቸኛው ክለብ የሆነው የሰሜን ለንደኑ ክለብ አርሰናል በአዲሱ የሊግ ቅርጽ እየተካሄደ የሚገኘውን የውድድር መድረክ የደረጃ ሰንጠረዥን በ21 ነጥቦች እየመራም ወደ ጥሎ ማለፉ መቀላቀሉን አረጋግጧል። የፕሪሚየር ሊጉ መሪ አርሰናል በቻምፒየንስ ሊጉ ባደረጋቸው 7 ጨዋታዎች የተቆጠረባቸው 2 ግቦች መሆኑ ደግሞ ጠንካራ ቡድን ስለመሆናቸው በጉልህ እንዲታይ አስችሏል። ገብርኤል ጀሱስን ለወራት አተነው ነበር። አሁን በሱ ደስተኞች ነን። ግብ በማስቆጠሩ የሱንም ሆነ የቡድኑን በራስ መተማመን ይጨምራል። ከሱ በተጨማሪም ቪክቶር ዮኬሬሽ በጨዋታው ላይ ጥሩ ተንቀሳቅሷል። እኛም የምንፈልገው እሱን ነበር ሲል ከጨዋታው መጠናቀቅ በኋላ ሚካኤል አርቴታ ሀሳቡን ሰጥቷል። በሌላ ጨዋታ ከሜዳ ውጭ ተጉዞ የኖርዌውን ክለብ ቦዶ ግሊምትን የገጠመው ማንቸስተር ሲቲ 3-1 ሲሸነፍ በጨዋታው የቦዶ ግሊምት አጥቂ ካስፐር ሆጉ 2 ግቦችን ሲያስቆጥር የንስ ሃግ ሌላኛዋን ግብ ከመረብ ያሳረፈ ተጫዋች ነው። ሪያን ቼርኪ የእንግሊዙን ክለብ ብቸኛ ግብ አስቆጥሯል። በጨዋታውም የማንቸስተር ሲቲው አማካኝ ሮድሪ በ1 ደቂቃ ልዩነት በተመለከታቸው 2 ቢጫ ካርዶች በቀይ ካርድ ከሜዳ ሲሰናበት የኖርዌው ክለብ ቦዶ በዘንድሮ የአውሮፓ ቻምፒየንስ ሊግ ጨዋታን ሲያሸንፍ የትላንቱ ለመጀመሪያ ጊዜ ሲሆን ከዚህም ቀደም ባከናወናቸው 6 ጨዋታዎች በ3 ነጥብ ተጋርቶ በ3 ደግሞ ሽንፈት ገጥሞታል። በፕሪሚየር ሊጉ በማንቸስተር ዩናይትድ ሽንፈት የገጠመው ሲቲ ትላንትን በቀናቶች ልዩነት መሸነፉ ደግሞ ፔፕ ጋርዲዮላ በቡድናቸው ላይ ጥያቄዎች እንዲነሳበት እያደረገም ይገኛል። ጨዋታውን ተሸንፈናል። ከአዲሱ ዓመት በኋላ የተለያዩ ነገሮች ተከስተዋል። የምንገጥማቸው ቡድኖች ጥሩ ቡድን እንደሆኑን አውቃለሁ። እናም የዛሬ ተጋጣሚያችንም ቢሆን ጥሩ ቡድን ነው። ከጨዋታው በፊትም ቢሆን እንደ ቀላል አላየናቸውም። ወደዚህ ጨዋታ ይዘን የገባ ነው በጣም ጥሩ የሚባሉ ተጫዋቾችን አላካተትንም ነበር። ከነበረው ሁኔታ አንጻር ትንሽ ተዳክመናል። 10-11 ሆነን በደንብ ተጫውተናል። ለቀጣይ ጨዋታዎች ለውጥ እንደሚያስፈልገን አምናለሁ ሲል ፔፕ ጋርዲዮላ በሰጠው ሀሳብ ተናግሯል። ቦዶ የኖርዌይ ሊግ መጠናቀቁን ተከትሎ በአሁኑ ሰዓት የቅድመ ውድድር ዝግጅት ላይ ይገኛል። በቻምፒየንስ ሊጉ ሁለተኛ ጨዋታውን የተሸነፈው ማንቸስተር ሲቲ 13 ነጥቦችን ነው እስካሁን ማግኘት የቻለው። በሌላ የትላንት ምሽት የቻምፒየንስ ሊግ ጨዋታ ውጤቶች ኪሊያን ምባፔ 2 ግቦችን ባስቆጠረበት ጨዋታ ሪያል ማድሪድ ሞናኮን 6-1 ሲረታ የባለፈው የውድድር ዓመት አሸናፊው ፒኤስጂ በስፖርቲንግ ሊዝበን 2-1፣ ቶትናም በክርስቲያን ሮሜሮ እና ዶሚኒክ ሶላንኬ ግቦች ቦሩሲያ ዶርትመንድን 2-0፣ ኦሎምፒያኮስ ባየር ሊቨርኩሰንን በተመሳሳይ 2-0 ሲያሸንፍ ቪያሪያል አያክስን 2-1፣ ናፖሊ ከዴንማርኩ ኮፕንሃገን ጋር ያደረገው ጨዋታ 1-1 ተጠናቋል። ክቡራን ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከ6 ሰዓት አንስቶ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን ተመልካቾቻችን። አሸናፊ እንዳለና ማህሌት ታደለ ከዳይሬክተራችን አቤኔዘር በቀለ እንዲሁም ከእለቱ የዜና ኢትዮጵያ አዘጋጅ ወንደሰን አፈወርቅና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርገናል። በሰላም ዋሉ።